ሰላም እንዴት ናችሁ? ውድ የጸጊሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮ ከዛ ያው ህይወት ይቀጥላል። ዛሬ ደግሞ አሉ የተባሉ ሀብታም ሴት አርቲስቶችን ነው ይዤላችሁ የመጣሁት። ተከታተሉ። አምስተኛ ደረጃ ላይ የምትገኘው እንግዲህ ሜላት ነብዩ ናት። ሜላት ነብዩን እንግዲህ በጣም በተወዳጅ ፊልሞቿ እናስታውሳታለን። ሜላት ነብዩ ቅንጡና ደልቃቃ ኑሮ ከሚኖሩ አርቲስቶች መካከል በዋነኝነት የምትጠቀሰው ነች። በጣም ብዙ ጊዜ ደግሞ የምገዛው ማርቼዲስ ነው ስትል ራሷም ስትናገር ሰምተናል ማለት ነው። ታዲያ ሜላት ነብዩ ከፊልሙ ባሻገር እዚህ ጋር እንደምትመለከቱት ሜላት ፐርፊውም በራሷ ብራንድ ሽቶ የምታመርትና የምትሸጥ ሲሆን ሜላት በሽቶ ንግድ ዓለም በጣም ረጅም ጊዜ የቆየች ኦልሞስት ወደ 9 ዓመት የቆየች ነጋዴ ነች ማለት ነው። እዚህ ጋር እንደምትመለከቱት ሽቶ ብቻ አይደለም በጣም ብዙ ነገሮችንም አብራ ትሸጣለች። ታዲያ ከፊልሙ ዓለምን በፊት ጎበዝ ነጋዴ እንደነበረች የሚነገርላት ሜላት አሁን ላይም የተለያዩ ቢዝነሶች ላይ በመሰማራት በጣም ባለሀብት ከሚባሉ ሴት አርቲስቶች መካከል 5ኛ ደረጃውን ትይዛለች ማለት ነው። አራተኛ ደረጃ ላይ የተቀመጠችው እንግዲህ አርቲስት መቅደስ ጸጋዬ ናት። እንግዲህ መቅዲን በጣም ብዙዎቻችን የምናስታውሳት በሞጋቾች ድራማ ነው። ሞጋቾች ድራማ ላይ ስትመጣ ግን እሷ አርቲስት ብቻ ወይንም ደግሞ ተዋናይ ብቻ ሳትሆን ፕሮዲውሰርም ነው የነበረች። ሞጋቾች ድራማንም ፕሮዲውስ ከማድረጓ ወደ ፊልሙ ዓለም ከመቀላቀሏ በፊት ለረጅም ዓመት በአሜሪካ ላይ ቢዝነስ ስትሰራ ስትማር ራሷን ከፍ ስታደርግ የነበረች አርቲስት እንደነበረች ይነገራል። ከዛም በኋላ እንግዲህ መቅዲ ፕሮዳክሽን በሚለው እንግዲህ ሞጋቾችን ፕሮዲውስ አደረገች ማለት ነው። የዛሬ 8-9 ዓመት አካባቢ እንግዲህ መቅዲ ያገባችበት ሰርግ 2 ሚሊዮን ብር የወጣበትና ሰውን ሁሉ አነጋጋሪ የነበረ ሰርግ ነበረ ያደረገችው። መቅደስ ጸጋዬ እንግዲህ ለበጣም ብዙ ድርጅቶች አምባሳደር በመሆን ታገለግላለች። እንደዚሁም ደግሞ ራሷን የሆነ መቅዲ ፕሮዳክሽን የተሰኘ ብዙ ነገሮችን ፕሮዲውስ የሚያደርግ ትልቅ ድርጅት ነው ያላት፣ በሚሊዮኖች የሚገመት ማለት ነው። መቅደስ ጸጋዬን እንግዲህ በጣም ብዙዎችም ደግሞ የሚያውቋት በእርዳታ ተግባሯ ነው ማለት ነው። መቅደስ የልጆች አድማስ የሚባል የራሷ የሆነ የህፃናት መርጃ ድርጅት ያላት ሲሆን እንግዲህ መቅደስ ከባለ ሀብት ሴት አርቲስቶች መካከል 4ኛ ደረጃ ላይ ትገኛለች ማለት ነው። 3ኛ ደረጃ ላይ የምናገኛት ደግሞ የትናየት ታምራት ወይንም ደግሞ ሚሚ ነው። ሚሚ እንግዲህ በጣም ብዙዎቻችን የምናውቃት የምናስታውሳት በሚገርሙ ትወናዎቿ ለየትና ወጣ ባሉ ካራክተሮችን ስትጫወት ነው። አርቲስት የትናየትን ብዙም አሁን አርቶ ዓለም ላይ እያየናት አይደለም። ወደ ቢዝነሱ ዓለም የዞረች ይመስለኛል። ብዙዎቻችሁ እንግዲህ ስለ የትናየት ቤት ሲወራ ሰምታችሁ ታውቁ ይሆናል። እዚህ ጋር እንደምትመለከቱት በጣም ጫካ የሚመስል መናፈሻ የሚመስል ቤት ነው ያላት ማለት ነው። የትናየት ስትናገር እንግዲህ እንደዚህ አይነት ኢንቫይሮንመንት ውስጥ ከልጅነቷ እንዳደገችና አሁን ወደ ራሷን ቤት ስትመጣ ቤቷን በሙሉ በእጽዋት በማሳመር የቻልኩትን አድርጌያለሁ ስትል ነው እንግዲህ የምትናገረው። ታዲያ የትናየት በጣም ብዙ ቢዝነሶች ላይ የተሳተፈች ሲሆን 3 እና 4 ድርጅቶች በስሯ ያሉ ሲሆን በዋነኝነት ደግሞ ስዊስ ዲያግኖስቲክ ሴንተር ድርጅት አላት ማለት ነው። ያንን ድርጅት እንግዲህ የመሰረተችው በልጇ ምክንያት እንደሆነና ልጇ በኦቲስቲክ የተጠቃች ስለሆነ ከዛ የተነሳ ያየችውን ክፍተት ለመሙላት ብዬ ነው ስትል ስትናገር ተሰምቷል። ታዲያ የትናየት የተለያዩ ቢዝነሶች ላይ ከመሳተፏ አንጻርና በብዙ ሚሊዮኖች የሚቆጠር ካፒታል ያለው ድርጅት ከማስተዳደሯ አንጻር 6ኛ ደረጃ ላይ ተቀምጣለች ማለት ነው። በ2ኛ ደረጃ ላይ የተቀመጠችው እንግዲህ ሃናን ታሪክ ናት። አርቲስት ሃናን ታሪክን እንግዲህ በጣም ብዙዎቻችን በሚወደዱ ሙቪዎቿ እናስታውሳታለን። አሁን ላይ ደግሞ የተለያዩ ድርጅቶች ላይ አምባሳደር በመሆንና የራሷን ቢዝነስ በማስተዳደር ላይ ያለች ይመስለኛል። የሆነ ሰሞን ላይ በጣም አነጋጋሪ የነበረው ይሄ አዲሱ ቤቷ እንግዲህ በ100 ሚሊዮኖች ነው የሚገመተው ተብለው አንዳንድ ሰዎች ሲያወሩ ሰምቻለሁ። ሃናን ታሪክ የራሷን የሆነ አዲስ ዌይ ሪል ስቴት የሚባል ሪል ስቴት አላት። የኮንክሪት ድርጅት አላት። በቡና ኤክስፖርት ቢዝነስ ላይም አሁን ላይ ተሳተፈች ያለች በጣም ብዙ ቢዝነሶች ላይ ኢንቮልቭድ የሆነች አርቲስት ናት ማለት ነው። ከዚህ የተነሳ በብዙ ሚሊዮኖች የሚገመቱ ድርጅቶችን ስለምታስተዳድር በ2ኛ ደረጃ ላይ ትቀመጣለች ማለት ነው። በ1ኛ ደረጃ ላይ የምትገኘው እንግዲህ አርቲስት ማህደር አሰፋ ነች። እንግዲህ ማህደር አሰፋን በጣም ብዙዎቻችን የምናውቃት በሰው ለሰው ድራማና የተለያዩ ፊልሞች ላይ በትወና ብቃቷ ነው ማለት ነው። ላይ ብዙ አትታይም ማህደር አሰፋ በትወናውም ይሁን በተለያዩ ነገሮች ላይ ብዙ የማናያት ማህደር ግን አንዳንድ ፊልሞችን ፕሮዲውስ እንዳደረገች ይነገራል። እንዲሁም ደግሞ በሰፊው የእርዳታ ድርጅት ላይ እንደምትሰራ በተለያዩ የሀገር መዋጮዎች ላይም እንደምትገኝና እንደዚሁ መልካምና በጎ የሚባሉ ስራዎች ላይ እንደምትሳተፍ ይነገራል።
ታዲያ እንግዲህ ብዙዎች ማህደር ሀብታም የሆነችው ወይ ደግሞ የሀብቷ ምንጭ ሼክ አሊ አላሙዲንን በማግባቷ ነው ይላሉ። እሱ ብቻ አይደለም፣ አሁን ላይ ማህደር አሰፋ የሸራተን ድርጅትን የምታስተዳድር ናት ተብሎም ይወራል። እንግዲህ ማህደር አሰፋ በጣም ቅንጡና ውድ በሚባሉ ጌጦች ብዙ ጊዜ ስታይታለች ማለት ነው። ታዲያ ማህደር የራሷ የሆነ የግል ፕሌን እንዳላትም ይነገራል። ከዛ የተነሳ እንግዲህ ከሴት አርቲስቶች መካከል በሀብት አንደኛ ናት ተብላ ተቀምጣለች ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ሴት ሀብታም አርቲስቶች ሀገራችን ውስጥ ከሚገኙ ማለት ነው ይሄንን ይመስላል። እንግዲህ ቀረ የምትሉት ካለ ኮሜንት ላይ መጻፋችሁን እንዳትረሱ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረግ እንዳይረሳ። ወዳችኋለሁ ባይ። የማህደር ኖርማል የታወቀ ነው፣ ግን የእንትናን አልጠበቅኩም። የማህሌትን አልጠበቅኩም። ከጠበቁት በጣም በላይ ነው ገንዘቧ ማለት ነው። ሀብታም ሆኖ ከዛ በላይ ነው። ግን ያው ሰርተዋል፣ ለፍተዋል፣ አግኝተዋል። የሰራ ሰው የለፋ ሰው መጨረሻ ላይ ያገኛል ማለት ነው። እና በጣም እኔ አሪፍ ነው እንደዚህ ታዋቂ ሰዎች ይሄን ያህል ሀብት ካላችሁ። ምንድን ነው እኔ ሴት ሆናችሁ ምን እያረግሽ ነው? አቤት የኔ እየመጣ ኧረ ደረስ ሰው ወዴት ሄደ ነው ጋይስ? ብርታይ እሺ ልጅ ደርስ ምን ይዘህ አመጣህልኝ? እሺ በጣም የሚገርም እኮ ነው ጋይስ። እንዴ በስተርጅና ማይ ጋድ እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምፃዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምፃዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምፃዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምፃዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። በዚህ ሳምንት በጣም የሚያሳዝን ዜና ይሄ ነው። ይሄን እንደሰማችሁት እና እግዚአብሔር በጸገነት ነፍስን ያኖርልን እንላለን። አውሮብስ መንፈታሪ ጊዜን ቱርድትና እንግሊዝ እንደ አገር ይጠብቀን። ሲጀመር ጃኒ ትክክለኛ ፕሮሞተር ናት። ጃኒ 9 ሰዓት ሲሞላ የጋብቻ ቀለበት አደርጋለሁ ማንም ሰው እንዳይቀር ብላ መልእክት አስተላለፈች። 9 ሰዓት ከሞላ በኋላ አዳሜ ጃኒ የቀለበት ስነ ስርዓት ልታደርግ ነው ብሎ ላይቭ ላይ ከች። እሷ ተመልከቱ ቪዲዮ። ጋብቻ ቀለበት ታኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ እሷ ከአዲስ ድርጅት ጋር ተዋዋለች። በአጭሩ ፕሮሞት አደረገች። በቃ ከ30,000 ሰው በላይ ላይቫን እየተከታተለ ነበር። የምሬ ነው ተመችታኛለች። ሀሳባችሁ ኮሜንት ላይ አስቀምጡልኝ ጋይስ። አልዋሻችሁም። መጀመሪያ ገምቼ ነበረ እንደዚህ ሊሆን ይችላል ለማስታወቂያ ምናምን ሊሆን ይችላል ብዬ ገምቼ ነበረ፣ ግን አላወራሁትም። በእርግጥ ግን ገምቼ ነበረ። ምክንያቱም እያንዳንዱን ነገሮች ሰካክታችሁ ስታዩ በፊትም የተወራባት ሌሎች ነገሮች ነበሩ። ከዛ ጋር አንድ ላይ አድርጋ የሆነ ማስታወቂያ እንደሚሆን እርግጠኛ ነበርኩና ያው ማስታወቂያ ነው አለና በጣም ይገርማል። ጥሩ ስራ ነው የሰራሽው። ያው ቢዝነስ ነው፣ ስራ ነው፣ ምንም ማድረግ አይቻልም። ይመችሽ። Ink pink pepper steak booty far out. Bang 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 bang. Hey, badass kids, got your ass. No baby, go. No. Yo, give me my $2 back, man. You know Donald Trump took my food stamps. Get up, fly out. Go ahead, go baby. Hey yo, cowabunga! Shrink my got his ass! What up, yo? Bang, 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 bang. I'm sorry, but I love y'all. Shut up! Pimp named Slickback. Get your ass in the house. Hey, እወድሻለሁ እሙዬ የሚለውን እማዬ በለውሽ። እሺ ተርዘው አረ ጅንፍሪክ እያያን ነው በሰፈራችን። ንጥር አንተ ነቅሶ እኮ ተጨቆ እየቀረ አይደለ
እንዴ? ሱሪን ከፍ አድርግ። ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ፣ ሰውም ዝቅ ማድረግ አሳያለሁ። እሺ ይኸው ጠብቀኝ፣ አሳያለሁ። ወፈርኩ ብሎ ነው አስተንፍሶ ለታባቱ ታጨርሻለሁ። ወደ ምያርሽልኝ አባቱ ነበር ያለው። ኧረ ጀለስ ጥፊ ይሻላል ነበር። ተይ መጣች ትንሽ ቢነፋፋ በሹካ ይነሳል። ይሻል ነበር። አዎ ወይኔ ገደልካት፣ ገደልካት እኮ አፈላ በጣም ኖ አፍልቼ ነበር ነፋኝ። ከዛ በቃ ሄድኩና አረ ደሞ ዛፍ ሰጣለችኝ እኮ አንቺ ባላፍት። አዎ እያለሁ ያንተ ብቻ ነው አይቀርም። 200 አታስ አረ ይጨመር። ለምንድን ነው ደሞዝ ነው የከለከልኩ? ማን ስለሆንክ ነው አንተ? በለው የዛሬው ቀን ዝናብ እየጣለ ነው ማለት ነው። ሲያስጠላ እንደ ጓደኛ ምን ብራዘር ምን እንግሊዝ ነው ጆልሽ በዛ ከታች ሰፈር በላይ ሴክሲ ጄሽልኝ ነሽ ነው ያበት ስሞታች ሳቢዮን አንቺማ ብራዘር እንግሊዝ ነው ያበት ምንድነው አባ ጀብሎ ነው እንደምትሰራው አይደለም ሰርጋስ ምን ብለህ አፕ እንድታስብኝ እሺ ብራዘር የምን አባ አፕ ነው ኧረ ብራዘር ትለይብኛለሽ ሳንንት እንጋሽ ባል የምን አባ አፕ ነው አይደለም ና ሄድ ይተፈርልሽ ይተፈርልሽ ና እናት ጋር ነው አንዱን ባለሀብት ሚዲያ ላይ አቅርበው እንዴት ነው እዚህ ደረጃ የደረስከው? እንደዚህ ልከብር ቻልክ? በምን አይነት መንገድ እንደዚህ ባለሀብት ልትሆን ቻልክ? ሲሉት ወይ አዎ ይሄ ሁሉም ሰው የሚጠይቀኝ ጥያቄ ነው። እንግዲህ እኔ ሊስትሮስ ሰራ ነበር፣ መኪና ጠባ ምናምን ትናንሽ የተበሎችን ስራ ሰራ ነበር። ብቻ በማንኛውም ነገር ጥረህ ግረህ ለፍተህ ከሰራ ትደርሳለህ። አይደረስም ጥረህ ግረህ። እኔ አያቴ፣ ቅማቴ፣ ወዘቴ፣ አክስቴ፣ አጎቴ እኔ እስካለሁበት ድረስ ያልጣረ ያርጋረ የለም። ግን ወፍ በቃ ወፍ የለም። ስለዚህ አሁን እናንተ መንገድ ከየትኛው ድርጅት ጋር ተባብራችሁ እንደሰረቃችሁ በየትኛው ሀገር ሾልካችሁ ምን አይነት ስራ እንደሰራችሁ ንገሩን። አታጭበርብሩ። ጥሮ ግሮ ኢትዮጵያ ውስጥ ወፍ ነው ባለድል ከስንት አንድ ጥረ ግረ ከስንት አንድ ከመቶ 1% ነው 99% ምናልባት ጥሮ ግሮ ካለፈለት ለወዱ ላፉ ብቻ ነው እንጂ የዘነጠ ባለሀብት አይሆንም። ስለዚህ ተናገሩ። እውነት ነው። ግን በዚህ ሀሳብ የምትስማሙ እስኪ ኮመንት ላይ እንደኔ የምትስማሙ በዚህ ሀሳብ የምትስማሙ ሀሳባችሁን ኮመንት ላይ ጠብቃለሁ። አንተ ግን ለምን ማትረዳት? ኧረ እሷን መረዳት ከባድ ነው በእናትህ። እንዴ ኧረ ሴት ልጅ መረዳት ቀላል ነው እንዴ? አትደውልልኝ ካለች አትደውልልኝ ማለት ነው። አልናፈቀኝም ካለች ናፍቀኛል ማለት ነው። ይሄ ከበደ ምንድነው አንቺ ያምሻል እንዴ? አንቺ ምን አይነት ይሄ እንኩዲኖ የሆነ ተፈጥሮ ነው በእናትሽ? እናንተ ምንድነው ምሽላ ጠግስ ናችሁ? ታውላ ጠግስ ናችሁ እንዴ? ቀጥታ አትናገርም እንዴ? ታዲያ ሰው የተሰማትን ነገር እኔ እሷን ሳዳምጥ ልኖር ነው? ስለማትረዳ አንቺ ራስሽ ያው ነሽ። እዚህ ጋር እዚህ ወራጅልኝ እዚህ በሩን እንጂ ሴቶች እኮ ይሄ ነው ችግራችሁ። በቃ ቀኝ ስንላችሁ ግራ፣ ግራ ስንላችሁ ቀኝ። ተሰቃየን እኮ እኔም በቃ ፍቅረኛዬን እኔ እንዴት ልረዳት እንዴ? በዚህ ስላት በዚህ ስላት በዚህ ተሰቃየን እኮ ጋይስ። ነው? ሰላም ነው ወንድሜ። ሰላም ነው? ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ እሺ። አንተ ምን ያለሽ? አንቺ ሰላም ነው? መፈልገሽ ነው? ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። አረ ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው ስቶፊኒ በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። የታክሲ ከርስ ሲገቡ ምን ሆነ ነው?
ምንድነው አንቺ ሊኔ የለሽም እንዴ? ሁለት ፀጉር አብቅለሽ እዚህ ጋር ሰልፍ አይደለም? ይሄ ሁሉ ሰው ተሰልፎ አይደለም? ያማቸዋል እንዴ? እኔስ ችግር የለውም ሁለተኛ ላይ ነው እዚህ ጋር ያሉ ሰዎች ችግር የለውም ተግባ አንተ አሽቃበትክ በጣም እስኪ ዞር በለው ምረ አሽቃባጭ እኔስ ያ መኪናዬ ሲታክስ አባራበኝ የኔ ወንድም ራበህ ያጃጂ ወይኔ ፍቅር በቃ ፒዛውን እዘዥ እኔ ደግሞ 2 ኪሎ ቁርጥ እዘዥ ስታይል አባ መጣ የኔ ቆንጆ ኖ ማን ነው ለማኙ አረ ያዘው እናት እዚህ አካባቢ ሌባ ስላለ መስኮት አትክፈች እሺ እንዳልኩሽ ቦርሳሽን ወሰደው ቆይ እኔ አመጣልሻለሁ ና አንተ ሌባ ና ቁም ጭራሽ ሁለት ስልክ ነው ያለው እጥፍ በይ ህፃን ልጅ መስሎሽ በጣም ነው የማመሰግነው አረ ችግር የለውም ደንግጬ ነበር አረ ምንም ውለታ ያስፈልገውም ጠንቀቅ በይ አረ ጎማሽ ነፍሷል ነፍስ እንዴ ሳቢ በቃሽ ወንድሜ ቆጣኝም ልንገርህ ፈተናው እንዴት ሆንክ ወደኩኝ አዎ አረ በሌላ ነገር ይሳካልሻል በትምህርት ባይሆን ይሳካል አረ ግራ እኮ አገባኝ እንዲህ ዝም አለኝ ማሪዩስ ይሄ መሀይም ተኝቶ ያድራል በቃ እዚህ ጋር ወርዶ ደርሰናል እሺ ስንት ነው 200 ብር ብቻ እህቴ ሻንጣው እንደምትየው ከባድ ነው ምን 200 ብር አንተ መናት ሂዳ ገንዘብ ከመሬት የሚታፈስ ይመስላል አይደል 50 ብር ይበቃል እባክሽ እህቴ ሁለት ታናናሽ ወንድሞች አሉኝ ቤተሰብ ማስተዳደሩ ደግሞ በዚህ ነው እባክህ ዞር በሉ ዘማናቃችሁ መሰላችሁ ዲያስፖራ ስታዩ መቼም እንደዚህ ነው የሚያረጋችሁ ይላል አይደል 50 ብር ይበቃል እንዴ ሃና ዳጊ ሃና መጣች ሃና እኮ ከውጪ መጣች ሃና አሁን የት ነው ያለችው ና ሲጀመር 50 ብር በቂ ነው ገባህ አይደለ መጣች ለኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ ከራስ ጉዳይ ምንድነው ምን ተፈጥሮ ነው እቺ ሴትዮ ናት የለፈበትን አልሰጥም ብላኝ ከሷም ብሶ ደግሞ መናቲ ዳህ ብላ ትሰድበኛለች ምን ሃና ምን አንተ ደግሞ ማን ነህ አላወቅሽኝም ዳግም እኮ ነኝ ሁሌ በርሽ ላይ ቆሜ ስትወጪ ስገቢ በስስት ማይሽ አፍቃሪው ዳግም አዎ ዳግም ምንም አልተቀየርክም ይኸው እባክሽ እህቴ ስጭኝና ልሂድ ደግሞ ምን መሄጃለሁ እኔ ዝም ብዬ ልስጥ እንጂ እንካ በፊት የማውቃትን ሃና አልመሰላልሽኝ የነበርሽበት የውጭ ዓለም መልክሽን ብቻ ሳይሆን ማንነትሽንም እኔ ቀየረው ዝም በይ ይሄ ልጅ የላቡን ነው የጠየቀው ስንት ነው ወንድሜ 200 ብር ብቻ አመሰግናለሁ በጣም አመሰግናለሁ አንቺ ዶላር ሲኖርሽ እሱ ግን ክብራል አንቺን የለወጠሽ ገንዘብ እሱን ግን አላጎበጠው ደግሞ እሱ ሳይሆን ድሃው ትናንትናሽን ማንነትሽን የረሳሽው አንቺ ነሽ ድሃዋ በድሮ ሃና ትዝታ ውስጥ ኖር ነበር አሁን ግን ያፈቀርኳት በጉጉት ስጠብቃት የነበረችው ሃና እንደሞተች አውቃለሁ ለራስሽ ግን ማንነትሽን እንደምታገኝ ተስፋ አደርጋለሁ ተቀየርሾይ አንቺም ተቀየርሾይ በጣም ያሳዝናል አንቺ እንደሆን ባለፈው እንዳልኩሽ ነው እሺ የኔ ፍቅር እነሱ ነው ያልኩሽ ከትቢያ ላይ አንስቼ ስራ ሰጥቼ ሰው ያረኳቸውና አረ እውነቱን ነው እሱ ባይዘው እሱ ባይኖር ህይወታችን እንደዛ አይሆንም ገብቶሻል አይደል በልተን የምናረው እሱ ስላለ እሱ ሰው ብቻ አይደለም እሱ ገብቶሻል አይደል እኔ ጌታ ሸምሰል ወዳለሁ እሺ ምን ወድሻለሁ በቃ ወንድምሽ በቃ እሺ ቻው እሺ በላውን እርጥብ ጋብዘን ባክ እንዴ ኒኮ ራባችሁ እንዴ እኔ ርቦኛል ጋብዘኝ እንዴት አይረበንም እንዴ ተተሰከስን የታ ፈጣሪ አሁን በ600 ብር ቤንዚን እየገዛ ምን አይነት ኑሮ ነው የምንኖረው ቤንዚንማ በዚሁ ከቀጠለ ኖርናታ
እንደው ቀብር ረፈደብን በዋጃጅ የሚሸኘን አንድ ሰው እንጣ። ኧረ እንደውም ይኸው የጎረቤታችን ልጅ መጣች። እሷ ተደርሰናለች፣ እንደውም ገላገለች። ኧረ እንደው አቁሚልን ያየ እንደው ተገላገል። ኡፍ ተገላገል። ውይ ጎረቤታችን ይኸው ቀብር ረፍዶብን። ልብስ ስጭኝ፣ አድርሽን፣ ሸኝን። በእናትሽ ሸኙኝ። አዎ እባክሽ ብር አልያዝንም፣ ሸኝን። እሺ አሁን ልሸኛችሁ። ኑ እሸኛችኋለሁ። ያ ሸኟችሁ ለቅሶ ቤት ሰራችልን። ቁጥር እንደ ጫማ ቁጥር ነው። በቃ ሴት ልጅ አይታችሁ በቃ ያን ብቻ መቀበል ነው የምትፈልገው። ቆይ እሺ፣ እኔ እኮ እንደዚህ አላሰብኩም። መጀመሪያ ስትጠይቅ ባላላት የላትም የሚለውን ነገር ማጣራት አለበት። ገባ? ዝም ብለህ ጠርተህ ስልክ ቁጥር እስኪ አይባል። ኧረ እንደዛ አይደለም። ይሄና አዳምጪኝ። ካፌ ወንበር ላይ ጥለሽ ነው ስልክሽ። ያንቺ ስልክ ነው። እሺ ስልክ አንቺ ነው። አንቺ Would you dance if I asked you to dance? Would you run and never look back? ሰላም ነው። ሰላም ነው። ደስ ያለሽ በጣም አመሰግናለሁ። እኔም ፈሩቃ እሺ፣ ደስ ይለኝ ነው የመጣው። ደስ ይለኛል በጣም። ኖ ሰላም ነው እናት። ሂሳብ አንቺ ጋር ነው። ወደዳችሁ ምግቡን 3500 ብር አጠቃላይ ይሁንላችሁ። አሁን የተጠቀመ አይኔ ተበላው። አሙዬ ያናግርሻል እናት። ምንድነው ደግሞ ምን ትመስላለህ? ደሃ ነገር እኔ እንዳ ሲያስጠላ። ኖ የሚመለክበት ሀገር ሰርሳ ትቀየር ነው። ወደ ላይ ከሆንክ ያዘ ወደ ታች ነው። እንደው ቢረሳ አስተማሪው ቁጥር እየጠራ ጥያቄ ሲጠይቅ የኛ ቁጥር እንዳትጠራ የጸለይነው ጸሎት መቼም ቢሆን አትረሳ። አቤት እኔማ አምላኬ ሆይ የዛሬን የኔን ቁጥር አጥፋት ደብቃትና ከመምህሩ አፍ ለነገ በቃ ሁሉ አጥርቼ እመጣለሁ። እባክህን እንደው አቤት እኔ በቃ ብዙ ጸሎት እኮ እንትን ብዬ ሆናል። ግን ትምህርት ቤት ሆኜ ወይ እንዳልገረፍ ወይ ስሜ እንዳይጠራ የጸለይኩ ጸሎት መቼም አይረሳም። እንደው ማፈሪያ የሆነ እንባ እኮ ነው። እኔ እንደው ለይቀር ያልሆንኩ ለመቼ ልትሆነኝ ነው? አንተ ይሳቂው ማናት ቤቲ? ሰምተኛል። ማናት ቤቲ? የኔ ፍቅር እዚህ ጋር ስቀመጥ ምንም አይሰማኝም። ካላመሽ ነይ ተቀመጪ ማለት የታ ትናንትና ከኪሴ 2000 ብር የወሰደው ማለት ነው። ይሳቂው አንተ ምንም አይሰማም። ቆንጆ ደህና ነች። እስከዛሬ በሴት ጥማት ስመታ አንድ ዞር ብሎ ያየኝ ሴት የለም። አሁን ፍቅረኛ ሲይዝ 50 ሴት እየመጣ ደህና ነህ ምን ፈልገሽ ነው? በቃ ነፃ ወጣሁ እኮ። ከአሁን በኋላ እኮ ይኸውልሽ ቢዩቲፉል የሆነች ገርል ፍሬንድ ነው ያለች። እስከዛ ምንድነው? ሌባ ነህ? ምን ነው ፈራሽ እንዴ? አራው ድረሱልኝ፣ የሰው አለ ፈራሽኝ አላለም። ታዲያ ለምን ትጮያለሽ? አራው ድረሱልኝ ብዬ መስጨኩኝ። ከዚህ በኋላ ብጮይ እገልሻለሁ። ደግሞ ታስፈራራኛለህ። ሌባ ብዬ ነው የምጫወው። ከአንቺ ሴትዮ እንደውም አናደድከኝ። አረ ሰው አለ ብዬ ልጫው ነው። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርዳ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም።
እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛት ውስጥ አሪፍ ነው? አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳይከቻለ ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ቻው ቻው።